በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኔ 9 ቀን የሚከበሩ የቅዱሳን በዓላት። ነቢዩ ቅዱስ ሳሙኤል። እስራኤል ከግብፅ ባርነት ወጥተው ከነዓንን ከወረሱበት ዘመን ጀምረው መሳፍንትና ካህናት ያስተዳድሯቸው ነበር። በወቅቱ ታዲያ ክህነት ከምስፍና ተስማምቶለት ኤሊ የተባለ ሊቀ ካህናትና ልጆቹ አፍኒንና ፊንሐስ ያስተዳድሩ ጀመር። በዘመኑ ደግሞ ማኅፀኗ ተዘግቶባት ዘወትር የምታለቅስ ሐና የሚሏት ደግ ሴት ነበረች። እግዚአብሔር የእርሷን ጸሎትና የሊቀ ካህናቱ ምርቃት ሰምቶአልና ቅዱስ ልጅን ሰጣት። ሳሙኤል አለችው፣ ልመናዬን አምላክ ሰማኝ ማለት ነውና። ሐና ስዕለቷን ትፈጽም ዘንድ ሳሙኤልን በ3 ዓመቱ ለቤተ ክርስቲያን ሰጠችው። በዚያም ስብሐተ እግዚአብሔርን እየሰማ ማዕጠንቱን እያሸተተ ከደብተራ ኦሪት ሳይለይ በሞገስ አደገ። የኤሊ ልጆች አፍኒንና ፊንሐስ ግን በበደል ላይ በደልን አበዙ። ወቅቱ የአሁኑን ዘመን ይመስል ነበር። ሁሉም ሰው ክፋተኛ የሆነበት በመሆኑ እግዚአብሔር ርቆ ስለነበር ትንቢትና ራእይ ብርቅ ነበር። አምላክ ተቆጥቷልና ሳሙኤልን በሌሊት 3 ጊዜ ጠራው። ነቢዩም ታጥቆ የፈጣሪውን ቃል ሰማ። በዚህም የተነሳ ታቦተ ጽዮን ለመጀመሪያ ጊዜ በአሕዛብ ተማረከች። ከ34,000 በላይ ሕዝብ በኢሎፍላውያን አለቀ። አፍኒንና ፊንሐስም ተገደሉ። ኤሊም ወድቆ ሞተ። ከዚች ቀን በኋላ ቅዱስ ሳሙኤል በእስራኤል ላይ ነቢይና መስፍን ሆኖ ተሾመ። በዘመኑ ሁሉ እንደሚገባው እየኖረ የእግዚአብሔርን ለእስራኤል የእስራኤልን ለእግዚአብሔር ሲያደርስ ኑሯል። ሕዝቡ ንጉሥ በፈለጉ ጊዜ ሳኦልን ቀብቶ አነገሠላቸው። እርሱ ሳኦል እንደ ሕጉ አልሄደምና ፈጣሪ ናቀው። ሳሙኤል ግን ደግ አባት ነውና ክፋተኛውን ሳኦልን ከጌታው ጋር ያስታርቅ ዘንድ ብዙ ደከመ፣ አለቀሰም። እግዚአብሔር ግን ሳሙኤልን አትዘን፣ እንደ ልቤ የሆነ ፈቃዴን የሚፈጽም ዳዊትን አግኝቼዋለሁና እርሱን በእስራኤል ላይ አንግሠው አለው። ቅዱስ ሳሙኤልም ወደ ቤተልሔም ሄዶ ከእሴይ ልጆች መርጦ ልበ አምላክ ዳዊትን ቀባው፣ አነገሠውም። ቅዱስ ሳሙኤል በተረፈው ዘመኑ ለፈጣሪው እየተገዛ ኑሯል። ነቢዩ ዘወትር ከእጁ የሽቱ ሙዳይና የቅባት ዕቃ ወይም ቀንድ አይለይም ነበረ። እነዚህም የድንግል ማርያም ምሳሌዎች ናቸውና አባ ሕርያቆስ ሙዳይ ፍረት ወቀርነ ቅባ ዘሳሙኤል ብሎ አመስግኗታል። ነቢዩም በወገኖቹ መካከል በዚች ቀን አርፏል። እስራኤልም አልቅሰውለታል። ቅዱስ ሉኪያኖስ። ዳግመኛም በዚህ ቀን ቅዱስ ሉኪያኖስ ይታሰባል። በቀደመ ሕይወቱ ጣዖት አምላኪና ጣኝ የነበረው ቅዱሱ ማንም ሳያስተምረው ክርስቲያኖችን በመመልከት ብቻ አምነዋል። የወቅቱ ክርስቲያኖች አኗኗራቸው፣ ትጋታቸው፣ ጽናታቸውና ፍቅራቸው እንዲሁ ይስብ ነበር። ከእነርሱ እምነት መውጣቱን የተመለከቱ ኢአማንያን አታለው ሊመልሱት ሞከሩ። እምቢ ቢላቸው በድንጋይ ጥርሱን አረገፉት፣ ደሙን አፈሰሱ። አሁንም በሃይማኖተ ክርስቶስ በመጽናቱ በዚህ ቀን ሰኔ 9 ከቀኑ 6 ሰዓት ላይ በመስቀል ላይ ሰቅለው ገድለውታል። የቅዱሳኑን በረከት አምላካቸው ያድለን። ሰኔ 9 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ሳሙኤል ነቢይ፣ ቅዱስ ሉኪያኖስ ሰማዕት፣ ቅዱስ ዮሐንስ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። አባ በርሱማ ሶርያዊ፣ ለሶርያ መነኮሳት ሁሉ አባት። አቡነ እስትንፋሰ ክርስቶስ ኢትዮጵያዊ። 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ። የብሔረ ብፁዓን ጻድቃን አባ መልከጼዴቅ ዘሚዳ ኢትዮጵያዊ። ቅዱስ ዞሲማስ ጻድቅ ዓለመ ብፁዓንን ያየ አባት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 11 ቁጥር 32። እንግዲህ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም
ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና። እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅንም አደረጉ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት